ሰላም ጤና ይስጥልን። እንዴት ናችሁ? የአሬክስ መስፍን ቤተሰቦች እንግዲህ ዛሬ ደግሞ እንግዲህ የዚህ ወር ቻሌንጅ እንግዲህ ኦልሞስት ወደ መገባደድ ላይ እየደረሰ ነው። ነገር ግን ያለውን ነገር እንግዲህ ከፋርማሲ ፕራክቲስ ስፔሻሊ ክሊኒካል ላይ ፎከስ አድርገን እያወራን ያለነው ናቸው እና ስለዚህ ዛሬ ደግሞ እንግዲህ ከነዛ ፓርት ውስጥ እንግዲህ ቢያንስ አለፍ አለፍ አድርገን ወሳኝ የሆኑ ነገሮችን እናያለን ማለት ነው። ለዚህም እንግዲህ ለምሳሌ ቪዲዮ ከመስራቴ በፊት እያንዳንዷን ቴሌግራም ላይ አሬክስ መስፍን የሚባል ቴሌግራም ቻናል አለን። ስለዚህ እዛ ቴሌግራም ላይ ጥያቄዎቹ እንግዲህ ራሳችሁ ፕራክቲስ እንድታደርጉ ቀድሜ ልቅላችኋለሁ። ለምሳሌ ዛሬ ቀድሜ የፋርማሲካል ካልኩሌሽኖቹን ለቅቄላችሁ ነበርና እንግዲህ ዛሬም እንግዲህ የሚያመላክተው ስለዚህ እነዛ ቀጥሎ ቪዲዮዎቹ ሊሰሩ የሚችሉት እዛ ላይ ፎከስ ያደረገ ነው ለማለት ያህል ነው። ሶ ቱዴይ እንግዲህ ዊል ዲስከስ ልናደርግ የምንችለው ፋርማሲካል ካልኩሌሽን ናቸው። ስለዚህ በፋርማሲካል ካልኩሌሽን ውስጥ እንግዲህ በጣም ሂውጅ ናቸው። አንዳንዶቹን አብረን አያይዘን የምናያቸው አሉ። ነገር ግን በዚህ ውስጥ እንግዲህ የተወሰኑ ፓርቶቹን በተለይ ለኤግዚት ኤግዛም ለሻንሸር ኤግዛም ይጠቅማል ብለን የምናስባቸውን ነው ዲስከስ የምናደርገው። ሶ እንግዲህ ፋርማሲካል ካልኩሌሽን ስንል እንግዲህ ብዙ ነው የሚኖሩት። ከነዛ ውስጥ ግን ሞር ፎከስ የምናደርገው ኮንሰንትሬሽን ነው። ስለዚህ በኮንሰንትሬሽን ውስጥ እንግዲህ ስለ ሬሾ እንመለከታለን፣ ስለ ፐርሰንቴጅ ስትሬንግዝ እንመለከታለን፣ ስለ ፓርትስ ፐር ሚሊየን እንመለከታለን። እንዲሁም ደግሞ አፕሊኬሽን ፋርማሲ ውስጥ ያሉት ናቸውና እነዚህ ኦቨርኦል እንግዲህ በእርግጥ እነዚህ ብዙም እንትን ላንል ስለምንችል ብዙ ናቸው። ነገር ግን በኮንሰንትሬሽን ዙሪያ ያሉት እንግዲህ እነዚህ ሬሽዮ ብለን የምንጠራው ስትሪንግዝ እና ፓርትስ ፐር ሚሊየን ብለን የምንጠራቸውን በደንብ ኢንዲቴል ለማየት እንሞክራለን ማለት ነው። ይሄ እንግዲህ አንደር ኮንሰንትሬሽን ስር የምናየው ነው። ሶ የመጀመሪያው እንግዲህ ሊሆን የሚችለው ኮንሰንትሬሽን ነው እያልን ያለ ነው። ስለዚህ ከፋርማሲካል ካልኩሌሽን መካከል ውስጥ እንግዲህ ኮንሰንትሬሽንን በተመለከተ ስለነሱ ሬሽዮ ስለነሱ ፐርሰንቴጅ ወይ ፐርሰንቴጅ ስትሪንግስ ብለን የምንጠራቸው ስለነሱ እነዚህ ፓርትስ ፐር ሚሊየን ብለን የምንጠራቸው የምናወራ ከሆነ ከዛ በፊት ግን ኮንሰንትሬሽን ማለት ምን ማለት ነው የሚለውን እናያለን። ስለዚህ በኮንሰንትሬሽን ውስጥ እንግዲህ ስናነሳ ኮንሰንትሬሽን ሲባል እንግዲህ እነዚህ ስትሪንግዝ የምንጨምርበት ኮንሰንትሬትድ ብለን የምንጠራው አለ። እንግዲህ የምንቀንስበት ስትሪንግዛቸውን ደግሞ ዳይሉሽንስ ብለን የምንጠራቸው አሉ። ሶ በዚህ ውስጥ እንግዲህ ስለ ዳይሉሽን እና ስለ ኮንሰንትሬሽን በተወሰነ መንገድ እንግዲህ ለማየት እንሞክራለን። ሶ ዌን ካም ቱ ዘ ሬሽዮ ሶ ዘ ሬሽዮ ኢዝ ኢንግሪዲየንት ነው። ሬሽዮ ኦፍ ኢንግሪዲየንት ነው። ሶ ድረግ ኦር ኬሚካል ቱ ዘ ፋይናል ፕሮዳክት ላይ የምናገኛቸው ናቸው የምናገኛቸው ነው። ኢንግሪዲየንት ካምቢ ሶሊድ ሊሆን ይችላል። የዚህ ኢንግሪዲየንት እንግዲህ ሬሽዮ ስናነሳ እንግዲህ ሶሊድ ሊሆን ይችላል፣ ወይም ደግሞ ሊኪድ ሊሆን ይችላል፣ ወይም ደግሞ ጋስ ሊሆን ይችላል። ለዚህም ነው እንግዲህ ለምሳሌ ዌይት ፐር ዌይት ከሆነ ሶሊድ እና ሶሊድ ነው። ዌይት ፐር ሊኪድ ከሆነ ደግሞ ዌይት እና ሊኪድስ መሆኑን ነው የሚያሳየው። ጋስ ከሆነ ደግሞ እንግዲህ እነዚህ ጋሲየስ ጋር የተያዙ ነገሮችን ነው የምናየው። እንግዲህ በተለይ እነዚህ ከፕሮፕላንት ብለን የምንጠራቸው ሶሊድ እንግዲህ በተለይ በግራም ወይም ሶሊድ ዶዜጅ ፎርም ብለን የምንጠራቸው ሊኪድ እንግዲህ ሊኪድ ዶዜጅ ፎርም እነዛ ውስጥ ያሉትን ነገሮች እንግዲህ አሰስ ለማድረግ እንችላለን ማለት ነው። ሶ በዚህ ውስጥ እንግዲህ የኮንሰንትሬሽን ፐርፐዝ ፋርማሲው እንግዲህ ፕሪፔር አኩሬት ዶዞቹን ለማዘጋጀት የሚጠቅመን ነው። በፋርማሲ ውስጥ ያለው ትልቁ ፐርፐዙ ምንድን ነው? የኮንሰንትሬሽን ብለን ስናስብ አንደኛው ፕሪፔር አኩሬት ዶዞች ትክክለኛ የሆነ ዶዙ ለምሳሌ አኩሬት ስንል በእርግጥ የደብሊውኤችኦ ስታንዳርድ ብለን ወይም ደግሞ በደብሊውኤችኦ ስር የሚተዳደሩት እነ ብሪቲሽ ፋርማኮፒያ ሊሆን ይችላል፣ ዩኤስኤ ፋርማኮፒያ ሊሆን ይችላል፣ ኢንዲያን ፋርማኮፒያ፣ ቻይና እያለ ምንጠራቸው ፋርማኮፒያዎች ለምሳሌ አንድ መድኃኒት ሲያዘጋጁ ከመቶ ከሬንጁ እንግዲህ ከፍ ሲል እስከ 115 ዝቅ ሲል ደግሞ እስከ 85 መካከል ከሆነ አኩሬት ነው ስንል እንግዲህ አንድ መድኃኒት ኦልሞስት ወደ 99 አካባቢ ወይም ወደ 102 98 ከሚጠጋጋ ከሆነ በቀላሉ አኩሬት የሆነ ዶዝን ለማዘጋጀት እንጠቀማለን ማለት ነው። ሌላው ደግሞ እንግዲህ በሁለተኛ ደረጃ እንግዲህ የኮንሰንትሬሽን ጥቅም በፋርማሲ ውስጥ ምንድን ነው ብላችሁ ስታስቡ አንደርስታንድ ድረግ ፎርሙሌሽንስ ነው። እንግዲህ አንደርስታንድ ድረግ ፎርሙሌሽንስ። ስለዚህ አንደርስታንድ ድረግ ፎርሙሌሽን ሲባል
እንዴት አድርገን ፎርሙሌት ማድረግ እንደምንችል ነው። ለምሳሌ እንግዲህ ከዚህ በፊት በተወሰነ እንግዲህ በአሬክስ መስፍን ቲዩ ላይ ስለ ፎርሙሌሽን ስናወራ ነበረ። በተለይ እንግዲህ እነዚህ በተለይ ከፕሪ ፎርሙሌሽኖችንም አንጻር ብዙ ነገሮችን ያወራ ነው አለ። ለምሳሌ ዌት ሜተድ ወይን እንግሊሽ ሜተድ ብለን የምንጠራው፣ ድራይ ሜተድ እነዚህ ግራኑሌሽን ቴክኒኮች ብለን የምናስቀምጣቸው ማለት ነው። ጀስት ስለዚህ እነዚህ ነገሮች እንድንረዳ ያደርጋናል ማለት ነው። ኮንሰንትሬሽን ዛዘር ዋን እንግዲህ ኢንሹር ፔሸንት ሴፊቲ ነው። እንግዲህ የፔሸንት ሴፊቲ ትዛ ፕሪዮሪታይዝ ሊደረግ የሚችል ነገር ነው። ኢት ኢዝ ዘ ፈርስት ስቴጅ ነው። እያንዳንዱ ኢቭን ኢፍ የክሊኒካል ትሪያሎች እንኳን ቼክ የሚደረጉት መጀመሪያ ኮንሲደር የሚያደርጉት የፔሸንት ሴፊቲውን ስለሆነ እነዚህ ሶስቱ ነገሮች እንግዲህ በጣም ወሳኝነት አላቸው። ሞር ኮንሰንትሬትድ ከሆነ በቀላሉ ፔሸንታችንን ኢሪቴት የማድረግ ሊኖር ስለሚችል፣ ሞር ዳይሊትድ ከሆነ ደግሞ ያ መድኃኒት ኢንኢፌክቲቭ ሊሆን ስለሚችል ማለት ነው። ሶ ዌን ካም ቱ ታይፕ ኦፍ ኤክስፕሬሽኖች ጋር ስንመጣ እንግዲህ ዌት ፐር ቮሊዩም ስንል እንግዲህ ይሄ እንግዲህ ዌት የሚያሳየው ሶሊድ ነው። ስለዚህ ሶሊድ ፓርቱን ነው የሚመለከተው ማለት እንችላለን። ይሄኛው ደግሞ የሚያሳየው ቮሊዩም ነው። ስለዚህ ቮሊዩም ደግሞ እንግዲህ ሊኩዊድ ፓርቱን ነው የሚመለከተው። ሶሊዶች እንግዲህ ሜጀር የሚደረጉት በግራም ነው። ስለዚህ ግራም ኢን 100 ኤምኤል ስንል ኤምኤል ደግሞ እንግዲህ የሚያሳየው ቮሊዩም መሆኑን ነው ማለት። ስለዚህ ኤምኤሏ ለቮሊዩም ስትሆን ግራም ደግሞ ለዌት ነው። ማስታወስ ያለባችሁ ግራም ኢን 100 ኤምኤል ነው የሚለው ሶሊድ ኢን ሊኩዊድ እንጂ ሚሊግራም ከሆነ ግን ይሄ ወደ 1000 መቀየር እንትን ይኖረዋል ነው። ቮሊዩም ፐር ቮሊዩም ደግሞ ኤምኤል ኢን 100 ኤምኤል ነው። ስለዚህ ኤምኤል በኤምኤል ሲሆን እንግዲህ በአንድ ኤምኤል ውስጥ 100 ኤምኤል አለ የሚለው ነው። ሊኩዊድ ኢን ሊኩዊድ ውስጥ ነው። ቪቪ የሚያሳየው ኤልኦኤስ ከቮሊዩም ጋር ነው። ዌት የሚያሳየው ኤልኦኤስ ከሶሊድ ጋር ነው። ዌት ፐር ዌት ግራም ኢን 100 ግራም ነው። ስለዚህ ይህ የሚያሳየው ሶሊድ ኢን ሶሊድ ነው። ለምሳሌ ኦይንትመንቶቹን ፕሪፔር በምናደርግበት ሰዓት ብሎ አስቀምጦልናል። ቮሊዩም ኢን ዌት ስንል ደግሞ ሪቨርስ የዝኛው ነው። ስለዚህ ኤምኤል 100 ግራም ውስጥ ነው ብሎ አስቀምጧል ማለት ሊኩዊድ ኢን ሶሊድ ውስጥ ማለት ነው። ይሄ ኤክስፕረስ የምናደርግበት ነው። ዌት ፐር ቮሊዩም፣ ቮሊዩም ፐር ቮሊዩም፣ ዌት ፐር ዌት እና ቮሊዩም ፐር ዌት ብለን የምንጠራቸው። ዛዘር ዋኒንግ ፎርሜሽን ኦፍ ኮንሰንትሬሽን ነው። ስለዚህ አማውንት ኢን ስትሬንግዝ ለምሳሌ ዳይሬክት ኤክስፕሬሽን ኤግዛምፕል 9 ሚሊግራም ኢን ፐር ኤምኤል ብሎ አስቀምጦልናል። 9 ሚሊግራም ፐር ኤምኤል ካለ እንግዲህ ይህን ደግሞ ወደ ሬሽዮ ስትሬንግዝ ስንቀይር ደግሞ 1 ኢን ኤክስ ፎርም ነው። ኤግዛምፕል 1 ኢን 1000 ብሎ አስቀምጦልናል። ይሄ ሬሽዮ ስትሬንግዝ የምንገልጽበት ነው። ይሄ ደግሞ አማውንት ስትሬንግዝ የምንገልጽበት ነው። እቺ ደግሞ ፐርሰንቴጅ ስትሬንግዝ የምንገልጽባት ነው። እሷ ደግሞ አማውንት ኢን 100 ፓርትስ ነው። ስለዚህ ፐርሰንቴጅ ዌት ፐር ቮሊዩም፣ ፐርሰንቴጅ ቮሊዩም ፐር ቮሊዩም፣ ፐርሰንቴጅ ዌት ፐር ዌት ብሎ ተቀምጧል። ፓርትስ ፐር ሚሊየን ብለን የምንጠራው እንግዲህ እነዚህ ደግሞ ቬሪ ዳይሉትድ አማውንቶቹን ዲቴክት ለማድረግ የምንጠቀማቸው ናቸው። ነገር ግን እነዚህ ከረንትሊ በእኛ ሀገር ማለት እንችላለን ብዙም ስራ ላይ ላይውሉ ይችላል። ሌሎቹ ግን በጣም ወሳኝነት ያላቸው። ስለዚህ 1 ሚሊግራም ፐር ኤምኤል ነው ፐር ሊትር ነው። ስለዚህ ኢኳሊስቱ 1 ፓርትስ ፐር ሚሊየን ብለን እናስቀምጠዋለን ማለት ነው። ሶ ዌን ካም ቱ ሲ ኢች ባይ ኢች ላይ እንግዲህ አማውንት ኢን ስትሬንግዝ ብለን የጠራ ነው። ለምሳሌ ስትሬንግዝ ዳይሬክት ኤክስፕሬሽን ብለን ካስቀመጥ ነው ጋር ስንመጣ ዳይሬክት ኤክስፕሬሽን ኦፍ ኢንግሪዲየንት ኳንቲቲ ፐር ቮሊዩም ነው ማለት ነው። ለምሳሌ ኤግዛምፕል 900 ሚሊግራም ሶዲየም ክሎራይድ ኢን 100 ኤምኤል ይላል። ስለዚህ 900 ሚሊግራም ኢን 100 ኤምኤል ካለ 900 ሚሊግራም ፐር 100 ኤምኤል ማለት ኦልሞስት ይህንን ማጥፋት የምንችልበት ነው። ሁለቱ እንደዚህ ስናጠፋቸው ስለዚህ እዚህም ጋር ስናጠፋው የሚያሳየው ሁለቱ ሲጠፉ እንግዲህ 9 ግራም ፐር ኤምኤል ብለን የምንጠራው ነው ማለት እንችላለን ማለት ነው። ይሄ በዛ አንግል እንድታዩልኝ ነው የምፈልገው። ሌላው ደግሞ እንግዲህ ይሄንን ከፈለግን ደግሞ ለምሳሌ እቺ አንዷ መገለጫ ናት። ይሄ ግልጽ እንዲሆን የምትደረግ ነው። ዘ ሰከንድ ዋን ላይ ደግሞ ስንመጣ 9 ሚሊግራም ፐር ኤምኤል ካለ ደግሞ ይሄ ሁለተኛው ነው። ስናጠፋት
እችኛዋን ደግሞ ወደ እንትን መቀየር ከፈልን 0.9 ግራም ፐር 100 ኤምኤል ነው። ስለዚህ እችን ሚሊግራም የነበረችው ወደ ግራም ስናደርግ እንግዲህ ማካፈል ነው እንግዲህ ከኛ ለኛ የሚጠበቀው ይሄ ግልጽ ነው። ስለዚህ ይህን ስናካፍል እዚህም ጋር ያሳየናል። ስለዚህ 0.9 ግራም ፐር 100 ኤምኤል ነው። ስለዚህ ይሄ ኦልሞስት ግራሙ ደግሞ ወደ ሊትር ስንቀይር እንግዲህ እነዚህን ያሳያል። ስለዚህ እዚህ ጋር መረዳት ያለባችሁ አንድን ነገር በብዙ ነገር ነው ኤክስፕረስ ምናል። ለምሳሌ 900 ሚሊግራም ሶዲየም ክሎራይድ ኢን 100 ኤምኤል የሚለው ሁሉም እንግዲህ ይሄ አንድ አይነት እንትን መገለጫ ሊሰጥ የሚችል ነው። ይሄ ፈርስት ብለን የምንጠራው፣ ይሄ ሰከንድ፣ ይሄ ደግሞ ሰርድ ላይ የምናገኘው፣ ይሄ ደግሞ ፎርስ። ስለዚህ በአራት መንገድ አማውንታችንን ኤክስፕረስ ማድረግ እንችላለን። ወይን ካም ቱ ሬሾ ስትሬንግዝ ስንመጣ ኤክስፕረስ አስ ዋን ኢን ኤክስ ፎርም ነው። ስለዚህ ኮንቬንሽን ላይ እንግዲህ ሶሊድ ኢን ሊኩዊድ ከሆነ ዌት ኢን ግራም ነው ወይም ቮሊዩም። ዌቱ ለግራም ሲሆን ቮሊዩሙ ደግሞ ኢን ኤምኤል ውስጥ ነው የሚያሳየው ማለት ነው። እንግዲህ ሶ ሊኩዊድ ኢን ሊኩዊድ ሲሆን ደግሞ እንግዲህ ቮሊዩም ኢን ኤምኤል እና ቮሊዩም ኢን ኤምኤል ነው ሁለቱም ማለት። ኤግዛምፕል 1 ኢን 550 ሶዲየም ክሎራይድ ካለ 1 ግራም ኢን 50 ኤምኤል ወተር ላይ ነው የሚሆነው። ማንን ሬሽዮ ኤክስፕረስ ስናደርግ 14 ኢንች ኢን 100 ሰልፈሪክ አሲድ ካለ ደግሞ 14 ኤምኤል አሲድ ኢን 86 ኤምኤል ወተርስ ነው ብሎ ያስቀመጠው። ልብ በሉ እዚህ ጋር ስታዩት 1 በ50 ውስጥ ሶዲየም ክሎራይድ ሲል እዚህ ጋር 14 ኢን በ100 ሰልፈሪክ አሲድ ካለ 14 እንግዲህ ሁለቱ ተደምረው እንግዲህ ይሄንን መምጣት አለበት ነው 50 ነው አይደል የሚለው። እዚህ ጋር ደግሞ የሁለቱ ነው። ስለዚህ 14 ኤምኤል አሲዲክ ኢን 86 ኤምኤል ወተር ነው። ስለዚህ ሁለቱ ተደምረው መምጣት አለበት ማለት ነው። ይሄ 14 86 እና 14 ሲደምሩ 100 ይመጣል። ስለዚህ በ100 ይሄ ወተሩ እንግዲህ በ14 በ100 ተብሎ ይቀመጣል ማለት ነው። ወይን ካም ቱ ፓርትስ ፐር ሚሊየን ስንመጣ ዩዝድ ፎር ቬሪ ስሞል ኮንሰንትሬሽንስ ብለናል። ለምሳሌ ይህን እንግዲህ ኮንቬንሽኖቹ ስንመለከት 1 ፓርትስ ፐር ሚሊየን ዌት ፐር ቮሊዩም ካለ እኩል የሆነው 1 ግራም ኢን 1 ሚሊየን ኤምኤል ብሎ አስቀምጧል። 1 ፓርትስ ፐር ሚሊየን ዌት ፐር ዌት ካለ ደግሞ ወደ ሚሊግራም ይቀየራል። ሶ 1 ሚሊግራም ኢን 101 ሚሊየን ሚሊግራም ነው። ስለዚህ 1 ፓርትስ ቮሊዩም ፐር ቮሊዩም 1 ኤምኤል ኢን 1000 ኤምኤል ነው። እንግዲህ ይሄ ሁሌ ዌት ፐር ቮሊዩም ስል እንግዲህ ዌት ፐር ቮሊዩም ካለ ችን ግራም ኮንሲደር ማድረግ ነው። ዌት ፐር ዌት ካለ ደግሞ ሁለቱም ሚሊግራም መሆናቸውን ማሰብ መቻል አለባችሁ። እንደገና ቮሊዩም ፐር ቮሊዩም ካለ ሁለቱም ኤምኤል መሆናቸውን መዘንጋት የለብንም። ፐርሰንቴጅ ስትሬንግዝ ስንመጣ ደግሞ እንግዲህ አማውንት ኦፍ ኢንግሪዲየንት ኢን 100 ፓርት ኦፍ ፕሮዳክት ነው። ሶ ታይፖቹ ዌት ፐር ቮሊዩም ግራም ኢን 100 ኤምኤል ነው። ኮመን ኢን ሶሉሽን ነው። ይሄ ደግሞ ግራም ነው። ስለዚህ ዌት ፐር ዌት ውስጥ ማለት ነው። ወደ ፐርሰንቴጅ ስንመጣ ማለት ነው ግራም ኮመን ኢን ኦይንትመንት እና ክሬም ውስጥ የምናገኘው ይሆናል። ቮሊዩም ፐር ቮሊዩም ላይ ደግሞ ኮመን ኢን ሊኩዊድ ሚክስቸሮች ላይ የሚገኙ ናቸው ማለት ነው። ኤግዛምፕል 0.9% ሶዲየም ክሎራይድ ኢኳሊስ ቱ 0.9 ግራም ኢን 100 ኤምኤል ብለን መግለጽ እንችላለን ማለት ነው። ይህም በቀላሉ ራሳችሁ ጊዜ ስለኖራችሁ ኮንቨርት እያደረጋችሁ ማየት ትችላላችሁ። 1 ኢን 1000 አድሬናሊን ከተፈለገ ለምሳሌ 0.1% ዌት ፐር ቮሊዩም ይሄ ማለት 1 ግራም ኢን 100 ኤምኤል 1000 ኤምኤል ውስጥ አለ ብለን የምንጠራው 1 ኢን 1000 አድሬናሊን ስንል ደግሞ 0.01% ዌት ፐር ቮሊዩም ብሎ ይጻፋል ማለት ነው። ስለዚህ 0.1 ካለ ይሄ 1 ግራም እንግዲህ በ1000 ኤምኤል ሲሆን ይሄ ደግሞ በ10000 ውስጥ መሆኑን ያሳየናል አድሬናል። ኤግዛምፕል ለምሳሌ እንግዲህ አማውንት ስትሬንግዝ ይሄንን ካለን ለምሳሌ ሬሽዮ ስትሬንግዝ ላይ ደግሞ 1 ኢን 50 ሶዲየም ካል ይሄንን ነው የሚያሳየው። ፐርሰንቴጅ ስትሬንግዝ ላይ ደግሞ 0.9 ሶዲየም ክሎራይድ ይሄ አፕሮክሲሜት 0.9 ግራም ፐር 100 ኤምኤል ነው። ፓርትስ ፐር ሚሊየን ኢን ጀነራል ስናደርገው 1 ፓርትስ ፐር ሚሊየን ክሎሪን 1 ሚሊግራም ፐር ሊትር መሆኑን ነው። ኮመን ኮንቨርሽኖች እንግዲህ 1 ኢን 1000 አድሬናል እንዳልነው ቅድም የተመለከት ነው ማለት ነው። ይሄ ማለት ኢኳልስ ቱ 1 ሚሊግራም ፐር ኤምኤል ብለን ምንጠራው ነው። ይሄ ደግሞ የአድሬናሊን ቅድም የገለጽ ነው። ጀስት ሪካፕ እንዲሆናችሁ በሚል ነው። ሶ ዌን ካም ቱ ካልኩሌሽን ለምሳሌ አንድ ካልኩሌሽን ብንሰራ ይሄ የምንሰራው ካልኩሌሽን እንግዲህ ዳይሉሽን ነው። ብዙ ጊዜ ነግራችኋለሁ። ከነዚህ ጋር የተያዙትን በደንብ በተቻለ መጠን
መረዳት መቻል አለባችሁ። በጣም ቀላል የሆነች ነው። ለምሳሌም ኩዌሽኑ ምን ይላል? how many ml of ይላል። ልብ በሉ how many ml of 1 in 50 stock solution are needed to make 500 of 0.02% solution ነው። ስለዚህ ይሄ ማለት 1 in 50 ማለት 1 ግራም በ50 ml ውስጥ ነው ብለን እናስቀምጣለን። 0.02% ካለ ደግሞ 0.002 ግራም ፐር 100 ml ውስጥ ነው ብለን እናስቀምጣለን። ሶ እቺ 0.1 ግራም ኢን 500 ml ውስጥ ናል። ሶ 1 ግራም 50 ml ሲሆን ይሄ ማለት 0.1 ግራም በ5 ml ውስጥ ነው። አንሰር 5 ml ስቶክ ሶሉሽንስ ነው ብለን እናስቀምጣለን ማለት ነው። ወደ ዛሬው እንግዲህ ሲናሪዮ ቤዝድ ኢኩዌሽናችን ስንመጣ እንግዲህ ለዚህ ትምህርት ግብዓት የሚሆነን እንግዲህ አንደኛ a solution contains 0.5 gram sodium chloride in 100 ml አለ። express the concentration in milligram per ml አድርግና ግለጽ አለ። ያለችው እቺ 0.5 ግራም ናት። እቺን አስቡ። እዚህ ጋር ደግሞ ml ነው ያለው። ስለዚህ ወደ ሚሊግራም ፐር ml ቀየር ነው። ይሄ መሻወል የለብህም ነው በቃ in short ሶ ይሄ 0.05 ሚሊግራም ፐር ml ነው ወይ? ይሄ ደግሞ 0.5 ሚሊግራም ፐር ml ራሱ ነው ወይ? ሲ ደግሞ 5 ሚሊግራም ፐር ml ነው ወይ? ዲ ደግሞ 50 ሚሊግራም ፐር ml ነው ወይ ነው። ስለዚህ ለዚህ መልስ የሚሆነን የትኛው ነው ነው? መልሳችን 5 ሚሊግራም ፐር ml መሆን አለበት። ከዚህ ውስጥ ሲ ብለን የምንጠራው ነው። እንዴት ስንል ለምሳሌ 0.5 ግራም እኩል ይሆናል በ500 ሚሊግራም ውስጥ ከሆነ ይሄ ሲቀየር ማለት ነው 0.5 ግራም ማለት 500 ሚሊግራም ነው። ሶ 500 ግራም ባር 100 ሲል እንግዲህ እቺ ሁለቷ ስትጠፋ ቅድም እንዳልናት ስለዚህ 5 ግራም 5 ሚሊግራም ፐር ml ነው የሚሆነው ማለት ነው መልሳችን። Question number 2 what is the percentage strength of 1 in 200 solutions ይላል። ስለዚህ ይሄ ደግሞ ወደ በወር ሶሉሽን ውስጥ በሚሆን ፐርሰንቴጅ ነው ስንገልጽ ነው። 0.2% ነው ወይ 0.5 ነው ወይ 1% ነው ወይ 55% ነው ወይ ነው። ስለዚህ ይሄ አንድ ወደ 200 ውስጥ ነው እያለን ያለው እንግዲህ ይሄ አንድ ምንድን ነው ስትሉ ግራም መሆን አለበት። ይሄ ደግሞ ml መሆን አለበት ነው የሚያሳይ። ስለዚህ ለዚህ እንግዲህ 1 ግራም 200 ml ከሆነ ይሄን እንግዲህ approximate 0.5 ግራም in 100 ml ይሆናል ማለት ነው። ስለዚህ ሶሪ ይሄን ወደ ፐርሰንቴጅ ስንቀይረው እንግዲህ ይሄንን ስናካፍለው ኦልሞስት 0.5% ነው ሊሆን የሚችለው weight per volume ማለት ነው። ሶ እንግዲህ ይሄንን ይመስላል። ኩዌሽን ነምበር 3 ደግሞ እንግዲህ ጥያቄዎቹ እናንተ ቀስ እያላችሁ ያቆማችሁ ካልኩሌሽኑን መሰርታችሁ ማግኘት ትችላላችሁ። ኩዌሽን ነምበር 3 እንግዲህ one in 1000 adrenal injection is equivalent to ይላል። ልብ በሉ አንድ in 1000 adrenal ከየትኛው ነው? 1% ነው ወይ 0.5 ነው ወይ 0.01 ነው ወይ 0.001 ነው? ሶ ለዚህ ውስጥ እንግዲህ ቅድም ገልጸናል ተነጋግረናል። ምንም እንትን የሌለው እቺ ናት። ስለዚህ እዚህ ላይ 1 ግራም in 1000 ml ብለናል። ሶ ይሄ ማለት እንግዲህ 0.1 ግራም in 100 ይሆናል ml። ስለዚህ እቺ ማለት ወደ ፐርሰንቴጅ ስንቀይራ 0.1% ይሆናል ማለት ነው። ሶ የዛሬው እንግዲህ ይሄንን ይመስላል ማለት እንችላለን። እስካሁን ድረስ ስለተከታተላችሁ እኛ መስጋና አይ ሆፕ በዚህ ውስጥ በጣም ብዙ ነገር እንደምታገኙ ብዙ ነገር ለእናንተ እንትን እንዲሆንላችሁ ነው እንግዲህ ግልጽ እንድትሆንላችሁ አጥር ምጥና አድርጌ ነው። ጥያቄ ካላችሁ ሀሳብ ካላችሁ ኤልዌይስ መጠየቅ ትችላላችሁ። እስካሁን ስለተከታተላችሁኝ አመሰግናለሁ። ይቆየን። የዚህ ወር ቻሌንጅ እንግዲህ ሁላችሁም በቴሌግራምም አሬክስ መስፍን ብላችሁ ሰርች አድርጋችሁ ጆይን ማድረግ ትችላላችሁ። ሌሎቹንም ኢንቫይት ማድረግ ትችላላችሁ። እናንተም ደግሞ በተከታታይ መከታተል አለባችሁ። ከክፍያ የጸዳ ነፃ ነው። ነገር ግን ይሄ ወደ ክፍያ ቢቀየር ደግሞ እንግዲህ ምን ያህል እንደሚያለፋ ስለምታውቁት እናንተ ግን በደንብ አድርጋችሁ እንድትረዱልኝ ስለፈለግኩ ነው። ቴንኪው